ከምትወዳትና ከተውካት ልጅ ጋር ምን ታደርጋለህ? ለምን ቆመህ አብረ ስታወራ አየሁህ በማለት እቅምጥል ከገዛ ጓደኛዋ ከኪንጎ ጋር ተጣልታለች። እሱም እየተከተለ በተፈጠረው ነገር ይቅርታ እንደምታስቢው አይደለም፣ እኔና አንቺ አብረን ከሆንን ጀምሮ እኔ አደይን አግኝቻት አላውቅም፣ ደግሞ እንድታውቅልኝ የምፈልገው እኔ እወድሻለሁ ብሏት እሷን ጥሏት ሄዷል። ወንድሟ ምንድነው የተፈጠረው? ያለውን ነገር ግልጽ አድርገሽ ንገሪኝ አላት ቅምጥልን። ከዚህ ቤት አስወጣልኝ፣ እኔ እሱን አላውቀውም፣ በቃ ከአደይ ጋር ቆሞ ሲያወራ አይቼዋለሁ ስትል ለወንድሟ ስትነግረው፣ ታዲያ ምን ችግር አለው አብሮ ቆሞ ቢያወራት ብሎ ጠየቃት። እስካሁን ድረስ ይወዳታል ማለት ነው ብላ ለወንድሟ ነገረችው። ወንድምየዋም በጣም ተናዶ ወደ ወይዘሮ ታለም ቤት በመሄድ ኪንጎ እዛ መሆኑን አወቀና ለምን እህቴን በዚህ ልክ ትጎዳታለህ? ሁለተኛ እህቴን ብትጎዳት እኔ አንተን አለቅም ብሎ ኪንጎ ላይ ዛተበት። ቤዛ ተንኮለኛ አደይና ሊሊ በተቀመጡበት ስትከታተላቸው በመጨረሻ እነሱ ሲሄዱ እየተከታተለች እዚህ ሰፈር ይከብደኛል አደይ አለች። ዞር ስትል ከኋላ የሚከታተላት ሰው እንዳለ አወቀች። ከዚህ ቦታ መሄድ አለብን አደይ ስትል ለአደይ ስትነግራት ምን ሆነሽ ነው? የምታዩ ነገር አለ እንዴ? እባክሽ ንገሪኝ አለቻት። በቃ ዞር ካለን ነቄ ትላለች። እዚህ ጋር ሆነ ሰው አለ፣ ዝም ብለን ጉዟችንን ወደፊት እንቀጥል እያለች ቤዛም ተንኮለኛ እየተከታተለች በመጨረሻ እሷን መጨረሻ ላይ ጠብቀዋት ከህይወታችን ውጪ እኔና አደይን በዚህ ልክ የምትከታተይንና የምትፈልጊን ምንድነው ብላ ሊሊ ጠርቅማ አድርጋ አስጠንቅቃታለች። ባርኮትንና እንዲሁም ደግሞ ኤላን የምትፈልጊው በቃ እነሱ ደግሞ የሉም፣ እኛም የራሳችንን ህይወት እንኑርበት፣ በእኛ ላይ አንዳች ክፉ ነገር እፈጽማለሁ ብትይ አለቅሽም ብላ ሊሊ ነገረቻት። ምን ያመጻድቅሻል አደይ? አንቺ ተራ የቤት ሰራተኛ መሆንሽን ዘንግተሽ ነው ወይ ስትላት ሊሊ አደይ በጥፊ አጩለው ካለችበት እንድትርቅ አድርገዋታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዛ። ሰራተኛዋ አደይ ክፍል 148 ቅምጥል ለምን ከአደይ ጋር አየሁህ ስትል በኪንጎ ላይ በጣም ተናዳለይ። ኪንጎም ይቅርታ ቢጠይቃት ሊገባትና ልትረዳው አልቻለችም። እናቷ ማዘሯ መታ የተፈጠረውን ነገር ምንድነው ንገሪኝ ስትላት ከአደይ ጋር ቆሞ አየሁት አለቻት። ቅናት የሚባለውን ነገር መተው አለብሽ፣ አደይ የሰላምዬን ጓደኛ እንዳይሆን እንዴት በዚህ ልክ ደግሞ ትጠረጥሪዋለሽ አለቻት እየመከረቻት። በፊት የሱ ጓደኛ ነበረች አደይ፣ አሁን ላይ ደግሞ አብረው ሳያቸው ነው እንደዛ የሆንኩት ስትል ለማዘሯ ነገረች። ማዘሯም በቃ እንግዲህ በተፈጠረው ነገር ደግሞ አደይን አግኝተናት ልናወራት እንፈልጋለን ብላ ወደ አደይ ጋር እየሄደች ቅምጥል ከባድ ችግር በአደይ ላይ ፈጽማባታል። ኪንጎ በጣም ተናዶ ቅምጥል እንዳባረረችውና እንደሰደበችው እንዲሁም በአደይ እንደጠረጠረችው ለአሸናፊ ሲነግረው አሸናፊ አደይ የዴቭ እጮኛ እንደሆነች የታወቀ ነው። እንዴት ደግሞ ባንተ ትጠረጠራለች ይች ቅምጥል የምትባል ልጅ እያለ እንዲረጋጋ ነግሮታል። እዛ ቤት መጥቶ ጸብ እየፈጠረው ባቡሬ ወይዘሮ እታለም ምንድነው በሬ ድረስ መታችሁ ጸብ የምትፈጥሩት? የማንንም ዱርዬ እየሰበሰብህ ለምን እንደዚህ ታደርገኛለህ አለችው ለጥበቃው አሸናፊ። እሱም ደግሞ ጓደኞቼ ናቸው ብሎ የተፈጠረውን ነገር ወይዘሮ እታለም ሲያስረዳት እሷም እቅር ብሏታል። ፍቅር ተንኮለኛ ወደ እነዴቭ ጋር ወደ ገጠር መሄድ አለብኝ፣ የአደይን አባት የማማክራቸው ጉዳይ አለኝ አለች። አስኪዱኝ ብላ ሻንጧን ይዛለች። ወይዘሮ ታለም ሳትመጣ ከዚህ ቤት መሄድ አትችም፣ ደግሞስ ማንኛውን ጉዳይሽን ልትፈጽሚና
ልታማክራቸው ነው? አንቺ ምንሽ ታምኖ ነው አትሄጅም ብሎ እንዳትሄድ አሸናፊ ቢያደርጋትም እየተጨቃጨቁ ወይዘሮ ታለም ከቻለች ምንድነው የምታደርጓት ልጅቷን የተፈጠረው ነገር ምንድነው ብላ ስትጠይቅ ይኸውልሽ ሊደበድቡኝ እየጎዱ ነው እያለ ስትቀበጣጥር ሮማንና አሸናፊ እሷን እንደጎዷት ስትናገር እውነቱን አሸናፊ ፍርጥ አድርጎ ለወይዘሮ ታለም ተናግሯል። እሷም ደግሞ ምን ልትሰሪ ነው እንደዚህ አይነት ነገር ያሰብሽው? ቆይ አንቺ ልጅ ምን ይሻልሻል? አሁን ወደ ቤት ተመለሺ፣ ነይ ተነሽና ቦርሳሽን አንሺ ብላ ልጅቷ ወደ ቤት እንድትገባ አድርጋታለች። በጣም ተናዳባታለች። በሰላም ይመለሱ ብላ ጸሎቷን እያደረገች ያለችው ወይዘሮ ታለም ስለ ዴቭ እንዲሁም ያቺ ሮማኔ ሩታዬ በሰላም እንድትመለስ እጸልያለሁ። ሳሎን ተቀምጣ ተንኮለኛ ከእናቴ ጋር እንደሆነን ለምንድነው ከአሸናፊ ጋር ሆነሽ ያስቃበጥሽው? ያልሆነ ነገር ለምን ተናገርሽ? ብላ ከዛ ቤት እንድትሄድ ደግሞ ሮማንን ፍቅር የዚህ ቤት ወሳኝ እኔ ነኝ፣ እኔ ባልኩሽ ነው የምትመረው፣ ጓዝሽን ይዘሽ ጥርግ በይ ብላ ለሮማን ስትነግራት እንዳይመስልሽ አንቺ ብላ ደግሞ ሮማን ምንም አልመሰላትም። ወይዘሮ ታለም በቅርብ ነበረች እና ወይዘሮ ታለምን የፍቅርን እናት ሮማን ስትጣራ ለምን ትጣሪያለሽ በማለት አፏን ስታፈናት ታለም ከቻለ ምንድነው የተፈጠረው ደግሞ ምንድነው ይሄ ምን ሊሰራ እዛ መጣችሁት አለቻት። እኔ ክላስ ነበር የሮማን ልብስ አሁን ወደ ክላሱ አልወስድላት ነው አለቻት። ዋሸችና ሮማን እየሳቀች ነበር የተፈጠረው ነገር። ወይዘሮ ታለም ግን ጠንቅቃ የልጇን አመልና ጸባይ ታውቃለች። አሸናፊም ከሮማንዬ ጋር ተቀምጦ ፍቅሩን መግለጽ እየፈራው እየተረበተበተ እሷ ጥላው ገብታ በር ተቆረቆረ። ቀበጧ ከቻለች ዴቪዬ ወንድም ያለው ስትል ጠየቀች። እሱም ወደ ገጠር አደይ እናት ጋር ሄዷል አላት። እኔ እዚህ ቤት እየመጣሁት እኮ ዴቪዬን ብዬ ነው፣ እኔ በቃ ወደ ገጠር መሄድ እፈልጋለሁ አለች። የማይሆነውን ነገር ብሎ ደግሞ አሸናፊ ነገራት። ቢኪን መንገድ ላይ አገኘችው። እሱን ሰላም ካለችው በኋላ እሱ ወደ ሊልዬ ጋር መሄድ እየፈለገው ሊሊን በጣም ማናገር ስለሚፈልግና አደይንም ደግሞ የተፈጠረውን ነገር ከኪንጎ ጋር ለምን ቆመው እንዳወሩ ያንን መናገር ፈልጎ ድንገት ተገጣጠሙ። እሷ ደግሞ ዛሬ ምን ሆናል ፊት ከስቷል ምናምን አለችው። እንዳንቺ ዱቄት ስላልተቀባው ነው ሲል ባቡሬ መልሶላታል። ወደ ቤት በር ስትቆረቆር ቅምጥል ከፈተ። አንቺ ደግሞ ማነሽ አለቻት። ቢክ ያለው ብላ ከቻለች ማዘሯ ጋር እዛው አጠገቧ ስትቀመጥ በጣም ገርሟታል። ማዘሯ ምን አይነቷ አይናውጣናት አለች። ቅምጥል ወንድሟን የምትፈልገዋን ሊዱ ቀበጧ። አደይና ሊልዬ ተቀምጠው ጥሩ ቦታ እያሳለፉ ሊልዬ ራሴን አመመኝ ጨነቀኝ እያለች ቁጭ ብላለች። ባቡሬ ድንገት ከቻለ አደይ ይቅርታ ልትጠይቃት ወደ ቅምጥል ጋር ልትሄድ ነበረ። እዚህ ናችሁ እንዴ ሲል ደግሞ ለሁለቱም ጠየቃቸው። ሊልዬ እዚህ ነሽ እንዴ ሲል ለሊልም ጠይቃት። አንተ መጣ አንተ መንጣት መልካም በል ከሊሊ ጋር ሁንልኝ። እኔ እኮ አደይ ሊልዬ ጋር ቅምጥል ጋር ሄጄ ቅምጥልን ይቅርታ አልጠይቃት ነበር ስትል ለወንድሟ ለባቡር ስትናገር አዋዝናለች። ሂጂና ይቅርታ ጠይቂያት ብሎ ደግሞ እንድትጠይቃት እህቱም እንደተከፋችበት ለአደይ ነግሯታል። አደይ እየሄደች ከኋላ ቤዛ ብቻዋን እየተከታተለቻት ነው። ምን ሆነሽብኝ ነው ብሎ በሊሊ ደግሞ ራሷን ስለታመመች ወደ ሆስፒታል ይዤሽ ሊሄድ ሲላት ያንን ነገር እሷ አልፈለገችውም። ወደ ቤት ደግሞ ቅፍ አድርጓት ይዟት እየሄደ ነው። በፍቅሬን እያያት ነው። እሷም ከቢኪ አጠገብ ሊዱ ቀበጧም እንድትጠጋባት አልፈለገችም። ኪንጎ ከኋላ እየተከተላት ይች ልጅ ምን አስባ ነው አዴን ደግሞ የምትከታተላት አላት። አንቺ ተንኮለኛ ለምንድነው አዴን የምትከታተላት? አንድ ነገር ብታደርጊያት አለቅሽም ብሎ ባቡሬ እዝቶባታል። አደይ
አገኛት። አደይ እኔ ወደ ኪንጎ ጋር መሄድ እፈልጋለሁ ገጠር ብሎ ደግሞ የት እየሄድሽ ነው ብሎ ሲጠይቃት ወደ ቅምጥል ጋር እየሄድኩ ነው፣ እሷን ይቅርታ ልጠይቃት አለችው። ተያት እባክሽ እኔም ምንም አልላትም ሲል ደግሞ የተፈጠረውን ነገር እኔ ነግርቻ አስረድቻትና ነግሪያት እንድትስማሙ አደርጋለሁ አለችው። አደይ እኔ አልፈልግም ነግሪያታለሁ፣ እነዚህ የቀረሁት እኮ እሷን ብዬ ነው እንጂ ወደ ደመቀር ጋር ወደ ገጠር መሄድ እፈልጋለሁ ብሎ ቤዛ ከአጠገቧ እንድትርቅና ለአደይ እውነቱን እነግሯታል። አደይ ወደ ቅምጥል ጋር እየሄደች ይችኛዋ ደግሞ ከማዘሯ ጋር ወደ አደይ ጋር እየሄዱ ተገጣጥመው አደይ ላይ እንግዲህ ያልታሰበ ነገር ፈጽማባታለች፣ አንቃታለች። ማዘሯም አይታለች። ቅምጥል ሌላ ጦርነት በአደይ ላይ ከፍታባታለች ማለት ነው። ዴቭም ገጠር ሄዷል። አለልኝና ጫንዬ መስራቸውን እየሰሩ ነው። መሬቱ ከተሸጠ ብራችንን በእጃችን እናደርጋለን፣ ትርፉን የጋራ አድርገን እኛ እንገባበዝበታለን እያሉ ሁለቱ እያወሩ ነው። ስራችንን ከጨረስን በኋላ ይችን ብርሃንን ለእኔ እንዲሰጠኝ ኋላ እኔ በሱ ስር ሆኜ አሽከሮ የሆንኩት ምን ሊተርፈኝ ነው አለ አለልኝ። ጫንዬ አለልኝም ቢሆን ደግሞ አበበ የሚባለውን ወደ መጣበት አባረ ነው ይችን ምርጥ ልጅ ከሷ ጋር መሆን እኔ በክብር ሽማግሌ ልኬ እሷን ላገባ ትፈልጋለሁ ብሎ ለሄለን እንድትሆነው ደግሞ ለጫንዬ ሲናገር ያንን ነገር ደግሞ እሷ ድንገት ከች ብላ አጎቴ አልመጣም ወይ አለችው። ምን ነው ፈራሽ እንዴ? የሚያስተዳድርሽ ሰው አተሽ ነው እንዴ? እኔ ጫንዬ እኔ አስተዳድርሻለሁ አይዞሽ አላት። አንተ አጎቴን የምታክል ሰውዬ ከኔ ጋር ምንም አይነት ህይወት እንዲኖረህ እንዳታስብ ብላ አለልኝን አስተናግደዋል ማለት ነው። እሱም ደግሞ አንድ ወጣት አግብተሽ ከምትጃጃይ እኔ በስርዓት ባስተዳድርሽ አይሻለሽም ወይ ብሎ ለሄሉ ነግሯታል። የአደይም እናት ለልጅ ደውይልኝ ሲሉ ለብርሃን ነግሯት ለአደይ ደውላለች። አደይና ብርሃን ተደዋውለው ሰላምታ ተለዋውጠዋል። ሄለንን አበበ እንደሚያገባት ደግሞ ለአደይ እናት ስትናገር በጣም ደስ ብሏቸዋል። የከንፈር ወዳጇ ብቻ ሳይሆንም አብሯት ብዘልቅ ደስ ይላል። እሷን አግብቶ ከቀጠለ የንም ህልምና ምኞቴ ያ ነው ብለው በዛ ተደስተዋል። ሄለንን ካገኘ በኋላ ረሳኸኝ አሉት አበበ። ይህንን ነገር ደግሞ ተናገረችው ብርሃን እንደሆነች አወቀና ብርሃንን ኮስተር ብሎ ሲያያት እሷን ያልተናገርኩም ብላ ነግሯለይ። እሷም ልታገባ ነው በቃ በሰፈሩ እኔ ብቻ ቀረኋለች። ብርሃን ባለማግባቷ ልትሰጋ ነው። አለልኝ እና ጫንዬ እየተመካከሩ ጉዳያቸውን ከጨረሱ በኋላ የቀረችውን አንድ ልጃቸውን እንዲድሯቸው ወይንም እንዲሰጧቸው የፈለገው አለልኝ ጫንዬ ፈልጓል ማለት ነው። ምክንያቱም ለአደይ አባት ታዛዥ ሆኖ ስለሰራ ስራችንን በስርዓት ካጠናቀቅን ልጃቸውን ለኔ ይሰጡኛል ብሏል። ያንን ደግሞ እስኪ የአደይ አባት ብርሃንን ይሰጡት ይሆን? አደይ ከተማ ገብታለች። ሁሉም ከተማ ሲገቡ እኛ እዚህ እቀየው ያሉትን ሴቶች ወደ ከተማ ወሰዷቸው፣ እኛ የትኞቹን እናግባ እያለ አለልኝ ብሏን። ጫንዬ ደግሞ እንግዲህ አይኑ ያረፈው ብርሃን ላይ ነው። ብርሃንን የአደይ አባት ይስጡት አይስጡት በቀጣይ ክፍል የምናይ ይሆናል። ቅምጥል አደይን አንቃታለች። ዴቭ ደግሞ በሰላም ሲመለስ ምን አይነት አክባር ይዞ ይመጣል የሚለውን በቀጣይ ክፍል የምናይ ይሆናል። ቤተሰብ ያላችሁበት ሰላም ቆዩልኝ። ለቻናሉ አዲስ ሆናችሁ ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው እንድትከታተሉት ቤተሰብ ባይ ባይ።